ኢትዮጵያ በተሰራችበት አፈር ላይ የሚለያይ ሐሳብ ያለ አይመስለኝም። ጸቡ ያለው የአፈር ያጭቃ ከተቦካ በኋላ የተሰራው ጀበና፣ የተሰራው ሲኒ፣ የተሰራው ረከቦት ላይ ነው። የተሰራንበት ሶርሱ ጭቃው ላይ አይደለም ጸቡ ያለው። ቅርጽ ከወጣለት በኋላ ወይም ቡና መቅጃዋ ሹላ ረዝማለች ወይም ቡና ማቀፊያዋ ሰፍታለች የሚያጣላን እንጂ የጥቁር ሕዝቦች መነሻና መገኛ መሆናችን ብዙ የሚያከራክር ጉዳይ አለ። ያ ሰው የጠፈጠፈውን ጭቃ የፈጠረውን አዲስ ቅርጽ ግን ኢንክሉሲቭ ማድረግ ያስፈልጋል። የጋራ ማንነት ያለው ማድረግ ያስፈልጋል። በሆነ ጊዜ ሰዎች አንድን ዘውግ አጉልቶ ሊሆን ይችላል። ያ እንደማይጠቅመን አየነው። አሁን ቆም ብለን ማሰብ ያለብን የነበረውን ብልሹ አሰራርና ልምምድ ማስፋት ሳይሆን ከዚያ መለስ ብለን በሚያሰባስበን አንድ በሚያደርገን ትክክለኛውን ቅርጽ በሚያሰጠን አንዳንዴ የተሰራውን ጀበና ብቻ ሳይሆን ጀበና የተሰራበትን ጭቃና አፈር በሚፈትሽ መንገድ ቢሆን ይበልጥ ለጉዟችን የተመቸ ነገር ይፈጥራል ብዬ አስባለሁ። ጫፍ ላይ የወጡ የሃይማኖትም የብሔርም የፖለቲካም ክርር ያለ ነገር መጨረሻው መሰበር ስለሆነ እሱ ቢቀር በኢትዮጵያ የባለፉት 40-50 ዓመት የፖለቲካ ታሪክ ክርር ያለ ሁሉ ተሰብሮ አልቀዋል። ከዚያ ትምህርት መውሰድና ሚዛናዊ ወደ መሆን መምጣትን ሚዲያዎች ቢገሩ ቢመሩ ቢያስተምሩ መልካም ነው ብዬ አስባለሁ። ኢትዮጵያ ውስጥ በቂ የሆነ አሜኬላ ተዘርቷል። ከበቂ በላይ ጥላቻን፣ መናናቅን፣ መከፋፈልን ሁሉም ለማኝ ሆኖ ሳለ አንዱ ከአንዱ እንደሚሻል አስመስሎ መሳልን በበቂ ተዘርቷል። ያን መድገም ምን ያደርግልናል? ያማ ተዘርቶ ማያዋጣ መሆኑን ስላወቅን እንዴት እናቅናው ላይ የሚሰሩ ሚዲያዎች ቢሆኑ የተሻለ ነው ብዬ አስባለሁ።